እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም ለቅዱስ ጳውሎስና ለቅዱስ ጴጥሮስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ገድላቸውን እናሰማለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ገብረ መንፈስ ቅዱስ ከዚህ ከኃላፊው ዓለም በሞት የሚለይበት ቀን በደረሰ ጊዜ መጋቢት 3 ዓርብ ቀን ታመመ። ለሞት የሚያበቃ ጽኑ ደዌ ያዘው። ጌታችን ሰውነቴ እስከ ሞት ደርሳ አዘነች እንዳለ የሚያርፍበት ቀን በደረሰ ጊዜ ፈራ። ብዙ ስውራን ባህታውያን ወደ እርሱ መጡ። ስማቸውም ፍሬ ቅዱስ፣ ዘርአ ቡሩክ፣ ያዕቆብ፣ ብንያም፣ ዮሴፍ ይባላል። አባታችን ገብረ መንፈስ ቅዱስም ከዚህ ዓለም በሞት እንደሚለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው ከመጀመሪያው እስከ መጨረሻው ያለውን ሁሉ ነገራቸው። እነዚያም ቅዱሳን ባህታውያን የአባታችንን የሞቱን ነገር ሰምተው አዘኑ፣ አለቀሱ። እርሱ የባህታውያን አለቃ ነውና። ቅዳሜ ቀን በብዙ ድካም በብዙ ጭንቅ ዋለ። እንዳስለመደው ስለ ኃጥአን ነፍሳት ወደ አምላኩ መለመንን አላቋረጠም። በመሸ ጊዜ ደከመ፣ መናገርም አቃተው። እነዚያም ቅዱሳን ባየው በሰማው እንዲመሰክር ገብረ እንድርያስን የጠሩት ዘንድ ሄዱ። ደርሰውም አባታችን ገብረ መንፈስ ቅዱስ እንደሚሞት ነገሩት። ገብረ እንድርያስም ይህንን ሰምቶ ፈጽሞ አዘነ፣ መራራ ለቅሶንም አለቀሰ። ተነስቶም ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ካለበት ደረሰ። ይኸውም ለእሁድ አጥቢያ ቅዳሜ ማታ ነው። ፈጽሞ መሽቶ ከሌሊቱ 1 ሰዓት ሆኖ ነበርና የቄሱን ቤት አባታችን ካለበት የራቀ ነውና እንደ አንበሳ በገዳሙ ጫካ ተኝቶ አገኙት። የሚጠጋበት ዋሻ የሚጠለልበት ዛፍ አልነበረውም። ከመንገዱ ጥግ ከመንደሩ አቅራቢያ እጁን ዘርግቶ አገኙት። ጌታችን ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደዘረጋ ሆኖ አገኙት። አባታችን ገብረ መንፈስ ቅዱስ ከታመመበት ነፍሱ ከሥጋው እስከተለየችበት ሰዓት ድረስ ምስጋናን አላቋረጠም። በመከራው ሁሉ ፈጣሪውን መሰለው። ገብረ እንድርያስም በአባታችን ፊት ያለውን ብርሃን ባየ ጊዜ የእግዚአብሔር ጸጋ አስፈራው። ደም ግባቱም ቀይ ነበር። የራስ ፀጉሩም ረጅም ነው። ጺሙ እንደ በረዶ ነጭ። ገዳማዊ አባ ዮሐንስም ይህ ታላቅ አባት ቢሞት ምን አደርገዋለሁ ብሎ በሕሊናው አሰበ። የት ቤተ ክርስቲያን እቀብረዋለሁ? በምንስ እገንዘዋለሁ አለ። ልብስ አልነበረውምና ቁመቱም ረጅም ነውና በዚህ ዘመን እርሱን የሚመስል የለም። ክንዱ ረጅም፣ ግርማው የሚያስፈራ። ስለዚህ ከማን ጋር እቀብረዋለሁ? እኔ ብቻዬን ነኝና ሰውነቱንስ መዳሰስ እንደምን ይቻለኛል ብሎ አሰበ። እነዚህም ህቡዓን ቅዱሳን ሰው እንዳያያቸው ወደ ቤተ ክርስቲያን እንውሰደው ብላቸው በእጅ አይሉኝም። ከሰማይ ከምድር የከበረ ይህ ታላቅ ሰው በዚህ ጫካ ብንቀብረው እግዚአብሔር ይቆጣል ብሎ አሰበ። ዳግመኛም ወደ ደብረ ዊፋት ልሂድ፣ የአባታችንንም ዕረፍት ለዚያች ሀገር ሰዎች ልናገር፣ አስከሬንንም ወስደው በዚያ በክብር በምስጋና ይቀብሩት ዘንድ ብሎ አሰበ። አባ ዮሐንስም ይህንን ሲያስብ 2 ሰዓት ያህል ቆየ። በሕሊናው ይህንን ሲያወጣ ሲያወርድ ስሙ ያዕቆብ የሚባል አንድ ሽማግሌ
በምትሞትበት ጊዜ ሥጋዬን ይገንዝ ዘንድ ይቀብረኝ ዘንድ ለሰው አይቻለውም፣ የሰው መላእክት እግዚአብሔር ባዘዘው ቦታ ያኖሩኛል እንጂ ሲል ሰምቼዋለሁ ብሎ ነገረው። አባታችን ገብረ መንፈስ ቅዱስ ስለ ራሱ እንዲህ ትንቢት ተናግሮ ነበር። ከዚህ በኋላ ከሌሊቱ 6 ሰዓት በሆነ ጊዜ ይኸውም እሁድ ነው፣ ከሰማይ ታላቅ የነጎድጓድ ድምፅ ተሰማ። ጌታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያምን 12ቱ ሐዋርያትን 15ቱ ነቢያት በመከራው የመሰሉት ሰማዕታት አገልጋዮቹን ጻድቃን ቅዱሳን መላእክቶቹን ሁሉ አስከትሎ ወደ አባታችን ገብረ መንፈስ ቅዱስ መጣ። ዳግመኛ እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ አይነቱ ልዩ ልዩ የሆነ በረዶ የመሰለ መብራት ከሰማይ እየተወረወረ ወረደ። በዚያ የነበሩ ቅዱሳን ሁሉ ስላዩት ታላቅ ግርማ ፈሩ፣ ደነገጡ። ፈጽመው ሥጋውን መንካት አልቻሉም። ከዚህ በኋላ ቅዱሳን ሁሉ በመፍራት በመንቀጥቀጥ ሸሹ፣ ባዩትም ነገር ደንግጠዋልና። ምድርም ተንቀጠቀጠች፣ ተራሮች ተነዋወጡ፣ ታላቅ ጩኸት ሆነ። እነዚያ ቅዱሳን በምድር ላይ የሚደረገውን ታላቅ ምስጢር ያዩ ዘንድ ከሩቅ ቆሙ። እግዚአብሔርም ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ያስተውሉ ዘንድ እነዚያን ቅዱሳን አጸናቸው፣ ባዩት በሰሙት ነገር ምስክር ይሆኑ ዘንድ። ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን ወዳጄ ቸር አለህን? የታመንክ አገልጋይ ቸር አለህን? ለስም መታሰቢያ ቃል ኪዳኔን አጸና ዘንድ እነሆ ወደ አንተ መጣሁ ብሎ መታሰቢያን ዝክርህን ያደረገ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ከአንተ ጋራ በግልጽ የእሳትን ባህር ተሻግሮ ይለፍ። መኖሪያውን በብርሃን ቤቶች ይሁን። በሚያስፈራ ዙፋን ስሙን እጽፋለሁ። ያለ ጥርጥር በቃል ኪዳን አምኖ መታሰቢያን የሚያደርገውን ካንተ ጋራ በግልጽ ባህር እሳትን ይሻገር። ያለ ኀፍረት ያለ እፍረት በፊቴ ቆማለው። በመታሰቢያ ቀን የተራበውን ቢያበላ እኔ በመንግሥተ ሰማያት የሕይወት እንጀራ ሰጠዋለሁ። በዚህ ዓለም እስከ ዓለም ፍጻሜ ድረስ አይራብም። የተጠማውንም ቢያጠጣ ሄሮድስ ካስገደላቸው ሕፃናት ጋር በመንግሥተ ሰማያት የሕይወት መጠጥን አጠጣዋለሁ። በመታሰቢያ ቀን ዕጣንን ቢሰጥ ከአንተ ጋራ ንጹሕ ይሆናል። በዕረፍት በዓል ለቁርባን የሚሆን ንጹሕ መገበር ያመጣ ዘቢብም ያመጣ በሰማያዊት ኢየሩሳሌም እቀበለዋለሁ። ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። በመታሰቢያ ቀን መብራት የሰጠ ከፀሐይ 7 እጅ በሚያበሩ በ12 መብራቶች ጨለማውንና የእሳቱን ባህር ይሻገር። መታሰቢያ በሚደረግበት በዓል ሕዝቡ ቢሰበሰቡ እኔ ቅድስት በምትሆን በደብረ ጽዮን ከቅዱሳን ሁሉ ጋር ሰበስባቸዋለሁ ብሎ ቃል ኪዳን ሰጠው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አለው። እኔ ከዚህ ዓለም 562 ዓመት ስኖር ውሃን ጠጣ ዘንድ እህልን የእንጨት ፍሬን በላ ዘንድ አልወደድኩም፣ ልብስንም አልለበስኩም። በባህር ውስጥ ከአሳ ከጉማሬ ከአዞ ጋራ ራቁቴን ኖርኩ እንጂ ዳግመኛ ከአንበሳና ከነብር ከድብና ከዘንዶ ጋራ ተራራ ለተራራ ስዞር ከወፎቹም ጋራ በየዛፉ ስር ኖርኩ። ይህንን ቃል ኪዳንስ ለሌሎች ቅዱሳን ትሰጣቸዋለህ? እኔ ስለምንሃለው በእጄ በለኝ። መታሰቢያን የሚያደርግ በአማላጅነት የሚያምን ሰው ኃጢአት ሰርቶ ንስሐ ሳይገባ ድንገት ቢሞት ማርልኝ አለው። ጌታችንም አባታችን ገብረ መንፈስ ቅዱስን የምምርልህ ክርስቲያንን ብቻ አይደለም
መታሰቢያን የሚያደርግ አረማዊም ቢሆን ወደ ሃይማኖት መልሼ እምረዋለሁ። ካንተ ጋር ንጹሕ ይሁን። መጋቢት 5 ቀን መታሰቢያን ያድርጉ። በዚች ቀን ነፍስ ከሥጋ ተለይታለችና። በ12 ወር እንደ እናቴ እንደ ማርያም ማህበርን ያድርጉ። እኔም ማህበራቸውን እባርካለሁ። አለቃም ቢሆን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለሚወዱት ለሚያከብሩት ሰዎች ያዘጋጀላቸውን ታላቅ ዙፋን እሰጠዋለሁ። ከእንግዲህ ወዲህ ወደ ብርሃን ቤቶች ውጣ። ከፀሐይ ከጨረቃ ከከዋክብት 12 እጅ የሚያበራ መንበር እንካ ውሰድ። 12 አክሊልን ሰጠው። ቅዱስ ሚካኤል 3 አክሊሎችን ሰጠው። ቅዱስ ገብርኤልም 3 አክሊሎችን ሰጠው። ሱራፌልም 3 አክሊል ሰጡት። ኪሩቤልም 3 አክሊሎችን ሰጡት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የብርሃን መብራት ሰጠው። 10,000 በቀኝ 10,000 በግራ 10,000 በፊት 10,000 በኋላ የብርሃን ዕንቁዎችን ሰጠው። 12 በቀኝ በግራ በፊት በኋላ ከፀሐይ ከጨረቃ 7 እጅ የሚያበራ ዕንቁን ሰጠው ካለው። ዳግመኛ የብርሃን ድባቦችን ሰጠው። እያንዳንዱ የብርሃን ድባብ ከፀሐይ 7 እጅ ያበራል። 562 ዓመት ልብስ ሳትለብስ ራቁትን ስለኖርክ የብርሃን ልብስ ሰጠውክ። ህብሩ እንደ በረዶ ነጭ ሆነ የሚያንጸባርቅ የብርሃን መደረቢያ ሰጠውክ። ባልንጀሮች ቅዱሳን ባዩ ጊዜ ከሚያስደነግጥ ልብስ የተነሳ ይደነግጣሉ። እንደኔ የሚያስፈራ ግርማ ሰጥሃለሁ። የጨለማ አበጋዞች አጋንንትም ከግርማ አስፈሪነት የተነሳ ይወድቃሉ፣ እንደ ሰምም ይቀልጣሉ። የብርሃንን ቤቶችንም ሰጠውክ። ከአንተ በፊት ካንተም በኋላ ከሚነሱ ከሰማዕታት ከጻድቃን ከሐዋርያት ከነቢያት የሚበልጥ መንግስትን ሰጠውክ። እንደ ዓይን ጥቅሻ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከምድር እስከ ሰማይ እንደ ንስር የሚበሩ ክንፍ ያላቸው የእሳት ፈረሶችን ሰጠውክ። አባታችን ገብረ መንፈስ ቅዱስም ይህንን ሁሉ ቃል ኪዳን ከሰጠው በኋላ አምላኩን አመሰገነው። አቤቱ ጌታዬ፣ ለኔስ ይህንን ሁሉ ክብር ሰጠኝ፣ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም አባታችን ገብረ መንፈስ ቅዱስን እስከ 15 ትውልድ ድረስ እምርልሃለሁ። 5 ውሾች እኔ በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያልኩትን አምነው መታሰቢያን ዝክርህን ቢያደርጉ ያለ ንስሐ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን ጌታዬ፣ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10ቱ ቃላተ ኦሪትን 6ቱን ቃላተ ወንጌልን ያልፈጸሙ ምእመናን ይፈረድባቸዋል። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ስሜን ቢጠሩ መታሰቤን ዝክሬን ቢያደርጉ እነዚህን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትን አታሳያቸው፣ ከሚፈረድባቸው በግራ ከሚቆሙት ጋር አትቁጠራቸው አለው። ጌታችንም መታሰቢያን ዝክርህን ያደረገውን ስምህን የጠራውን የገድልህን መጽሐፍ የጻፈውን ቃል ኪዳንህን አምኖ በእጁ የጻፈውን ቤተ ክርስቲያን ያነጸውን በስምህ ታቦት ያከበረውን ስላንተ የተራቆተውን ያለበሰውን እምርልሃለሁ አለው። በደላቸውን ሁሉ ተወላቸዋለሁ፣ በቀኝ አቆማቸዋለሁ፣ በቀሌን አነሳለሁ። የዘላለም ተድላ ደስታ ባለባት በመንግሥተ ሰማያት ከጻድቃን ጋር ቆጥራቸዋለሁ። ዳግመኛ አስራት እሰጥሃለሁ። እነዚያን ትእዛዛት ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው።
አባታችን ገብረ መንፈስ ቅዱስም ጌታችንን ምንም ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንንና ቅዱሳንን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ስራ ሰሪውን ይቃወመዋልን አለው። ጌታችንም ይህንን ሀገር አስራት ይሆንልህ፣ እንደወደድክ አድርግ፣ ላንተ ብቻ ይሁን፣ መታሰቢያህንም ያድርጉ፣ በአማላጅነትህ ይመኑ፣ የዘላለም ደስታ ባለበት በመንግሥተ ሰማያት ይኑሩ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን አቤቱ አስቀድመህ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተህ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታዬ እንዴት ይሆናሉ አለው። ጌታችንም ልጅ እሰጣቸዋለሁ፣ መካን ብትሆንም ማኅፀኗን ፈትቼ ልጅ እሰጣታለሁ። ወንዱም መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርገዋለሁ አለው። ዳግመኛም ለሌሎች ቅዱሳን ያልተሰጠውን ቃል ኪዳን እሰጥሃለሁ። መታሰቢያህን ዝክርህን የሚያደርግ እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ ከመከራ ከሲኦል አውጥቼ ነፍሳቸውን ላንተ እሰጥሃለሁ አለው። መነኮሳትን በኃጢአት ምክንያት የንጽህናቸው ክንፍ ቢሰበር በቃል ኪዳንህ ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍን እሰጣቸዋለሁ፣ ንጽህናቸውንም እመልስላቸዋለሁ አለው። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናትህ ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቷ ቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውህን ቃል ኪዳን እንዳልዋሽህ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነት ምስጋና ይገባል፣ በወዳጅህ ገድል ምክንያት ምሕረትን ለሰው ልጅ አበስተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችን ኢየሱስ ክርስቶስም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽህናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘቅዝቆ እየጸለየ 100 ዘመን ኖረ። ሰውነት ሁሉ እንደ ጨው ሟሟ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህንን በሰሙ ጊዜ እነዚህም ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀልና ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶችም እንደ መብራት ሲያበሩ ከሰውነቱ ጸጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እሊህም ነገሥታት ይህንን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29፣ ልደቱ ታኅሳስ 29፣ መቃብሩም ኢየሩሳሌም ነው። በሦስተኛው ቀንም ነፍሱን ከሥጋው ጋር አዋሃጃ አስነሳዋለሁ፣ ወደ ሰማይ ማወጣዋለሁ አላቸው። እነዚህ ነገሥታት ይህንን ሰምተው ፈጽመው አደነቁ። ንጉሥ ላሊበላም ጌታችንን
10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽህናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛ 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፋጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶች ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ኋላ መንግሥተ ሰማያት ገብተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጥተው ለቀደመችውም እንደዚህ ያለ ሀብትን ክብርን የኃጥአንን ምሕረትን አልተሰጠችውም። ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንዲህ ያለ ስጦታ አልሰጠሃቸውም። ለኔም እወድሃለሁ ስትለኝ እንዲህ ያለ ስጦታ አልሰጠኸኝም። ጌታችንም እንዲህ አትበል፣ አንተስ በስልጣን ኖርክ፣ በስልጣንህም ዘመን 10 አብያተ ክርስቲያናትን አነስክ። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሰራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ። እንደ እናቴ እንደ ማርያም ወደዋለሁ አለው። ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከስጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ ሳማት። ከዚህ በኋላ እመቤታችን ድንግል ማርያም ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕና በቅድስና መዓዛ ተመላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያን ዝክርህን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ ምርልሃለሁ፣ በረከትም እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤም ይደሰትበታል አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን አባ አባ ክቡር ነህ፣ በምድር የሚመስልህ የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስን ከእንግዲህ ወዲህ በአማላጅነትህ በቃል ኪዳን ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጅ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገርን ሰጥቻለሁ። መታሰቢያን ዝክርህን የሚያደርጉ ሁሉ ካንተ ጋር ይደሰታሉ፣ የሰጠውክንም ሀገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ካንተ በቀር ሌላ ባዕድ አምላክ የሚያመልኩትን አማኞች መንፈሳውያን የሆኑ የኢትዮጵያ ነገሥታትን ማርልኝ፣ በጥቃቅን ኃጢአት አትፍረድባቸው፣ መንግሥታቸውንም ለሌሎች ለባዕዳን አትስጥባቸው አለው። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን ንጽሕናን ቅድስናን ከፍ ከፍ የሚያደርጉ የገድልህን መጽሐፍ የሚያጽፉ መታሰቢያን ዝክርህን የሚያደርጉ የኢትዮጵያ ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁ በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በምመጣበት ጊዜ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ፊት በመላእክት ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደምግባታቸውንም ከፀሐይ 7 እጅ አበራለሁ። መንግሥታቸውንም ለሌላ አልሰጥም። ዘራቸውንም እስከ ዓለም ፍጻሜ ድረስ አነግሣለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎትህ በቃል ኪዳንህ የሚያምኑ ዝክርህን መታሰቢያን የሚያደርጉ መኳንንት ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ።
ተድላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርህን መታሰቢያን በየወሩ የሚያደርጉ ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞ አይነካቸውም። እሳቱ ይቅርና ወላፈኑ ጭሱ አያደርስባቸውም። እኔም በሚመጣው ዓለም ከነርሱ ጋር ማህበር አደርጋለሁ፣ ከማህበረ በኩር ጋር ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያምን በመስቀል ተሰቅዬ ባየች ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያን ዝክሩን ያደርጉ ዘንድ በአራቱም ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉት ቅዱሳን አንዱ አባ ፍሬ ቅዱስ ይህንን በሰማ ጊዜ ፈጽሞ አዘነ፣ በምድር ወድቆ ተንከባለለ። ዳግመኛ ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን፣ ከፍርሃት፣ ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙት ነገር ምስክር ይሆኑ ዘንድ በአራቱ ማዕዘን ገድሉንም ያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማውያንና ከስውራን ለምስክርነት የቆሙ 7ቱ ሰዎች እሊህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንደጠራ በአባታችን በገብረ መንፈስ ቅዱስ ረፍትም እንደዚሁ እንደ ሙሴና ኤልያስ ስውራኑን እንደ ሐዋርያትም ገዳማውያኑን ለምስክርነት ጠራ። በዚያች ሌሊት ድንቅ ተአምራትን አዩ። ሰማያት ሲከፈቱ መላእክት በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታው ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነው። ልብሳቸውም እሳት ነበር። ግርማቸው የሚያስፈራ፣ ክንፋቸው እንደ ንስር እንደ ወርቅ ሐመልማል የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር። ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ያበራል። እነዚያም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛ በክብር በምስጋና አባ ገብረ መንፈስ ቅዱስን ተቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አባ ገብረ መንፈስ ቅዱስን ተቀብላቸው ለዘላለሙ ሐዘን ወደ ሌለባቸው የብርሃን ቤቶች ታገቡት ዘንድ ውረዱ የሚል ቃልን ሰሙ። ዳግመኛ የአባ ገብረ መንፈስ ቅዱስን ሥጋ ተሸክማቸው ወደ ኢየሩሳሌም ውሰዱት የሚል ቃልን ሰሙ። መቃብሩም በመሰዊያው በስተቀኝ ይሁን፣ ቁመቱም በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃልን ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር መጣ። ባዩት በሰሙት ነገር ምስክር ይሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ ነጭ በረድ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናም እኔ የመረጥኩት የምወደው ልጅህ ነው፣ እርሱን ስሙት የሚል ቃል መጣ። እንደዚሁም እነዚህ 7ቱ ቅዱሳን ጌታችን ኢየሱስ ክርስቶስ
ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቱን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በእረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። በጻድቁ በአባታችን ገብረ መንፈስ ቅዱስ እረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች። ፀሐይ ጨለመ፣ ጨረቃ ደም ሆነ። ፀሐይስ በዚያ ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ ጨረቃ ከዋክብት ብርሃናቸውንም እንዳጡ፣ ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በገብረ መንፈስ ቅዱስ እረፍት ጊዜ ጨረቃ ያለ ጨለማ ሆነ። በዚህም በዓለም ሁሉ የእረፍቱ ታላቅነት ታወቀ። ይህ ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያ ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህንን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁት ሰዎች በቀር ያየው የለም። አቡ ቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ የብርሃን ጌታ መኑ እንዳለ፣ የብርሃን ልጆችም የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ሁሉ ሥርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ፣ አሰምተውም ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት እየተንቦለቦሉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጉሃን መላእክት አሳረጉት። የደረሰበትን ግን ያወቀ የለም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ ነቢዩ ዳዊት ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስን ሥጋ ተሸክመው መላእክትን ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከነርሱ በመለየቱ ያለቅሱ ዘንድ መጡ። ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነውም በአርያምም ታላቅ ደስታ ሆነ። መላእክቱም ዘወትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበር ዓለምን አሳልፈ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የመነኮሳት አባት ጽኑ ተጋዳይ የባህታውያን አለቃ አቡነ ገብረ መንፈስ ቅዱስ ወደ ረጅም ተራራ ሲወጣ ከዕፀ አድኖ ጥላ ስር በሽበት የተሸፈኑ በ3 ሽማግሌዎች አምሳል ሥላሴን አገኛቸው። በጀርባው አዝሎ ወደ ዝቋላ ተራራ ወጣቸው። የሥላሴ ስዕል ከተሳለባት ከዕፀ ስሬት ስር አስቀመጣቸው። ከዚህ በኋላ ስሉስ ቅዱስ እስከ 7ኛ ሰማይ ድረስ አወጡት። ያክንት መረግድ የተባለ በዕንቁ የተሸለመች የሰማያዊት ኢየሩሳሌምን የሕንፃዋን ጌጥ ውበት አሳዩት። ከነርሱም ተባረከ። የዝቋላና የምድረ ከብድ ኮከብ ማር እንኮይ አባታችን ገብረ መንፈስ ቅዱስ በስሉስ ቅዱስ እጅ ያለውን መስቀል ተሳለመ። አባታችን ገብረ መንፈስ ቅዱስ የኢትዮጵያ መብራት ነው።
ወደ ምድር ከወረደ በኋላ የዓይኖቹ ሽፋሽፍት ሳይከደኑ 7 ወር ከ5 ቀን ኖረ። ጌታችን ኢየሱስ ክርስቶስ በወንጌል ከልብ በመነጨ ፍቅር የሚወደኝ እኔም በአላፍ መላእክት ፊት እወደዋለሁ፣ የጠላቶቹንም የአጋንንትን መውደቅ አሳየዋለሁ ያለውን አስቦ እንዲህ ሆኖ ኖረ። የመላእክት አለቃ ቅዱስ ገብርኤልም መጥቶ ጠላቶችን አጋንንትን ታጠፋቸው ዘንድ ውረድ፣ ከፈጣሪ ከእግዚአብሔር ዘንድ ኃይል ተሰጥቶሃልና አለው። ቃሉን አልሰማም፣ አልታዘዘለትም። ክፉ ቢሆን በጎም ቢሆን አልተመለሰለትም። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ መጥቶ አባታችን ገብረ መንፈስ ቅዱስን በደብረ ታቦር አምሳል ወደ ተጠራ ዝቋላ ወደሚባል ቅዱስ ተራራ ናውረድ አለው። እስከ 100 ዓመት ድረስ የአባታችን የገብረ መንፈስ ቅዱስ ደም የፈሰሰባት በብርሃን ወደ ተሸለመች ባህርም እመቤታችን ድንግል ማርያምም የአጋንንትን ጥፋት ታይ ዘንድ ከዚያ ባህር ዳር ተቀመጠች። መልአኩ ቅዱስ ራጉኤልም ከሰራዊቱ ጋር የመባረክት ልብሶችን ለብሶ መጣ። ቅዱስ ሚካኤልና ቅዱስ ገብርኤል የመላእክት ወገን ሁሉ የእሳት ነበልባል ለብሰው መጡ። ቦታቸው እስኪጠባቸው ድረስ ዙሪያውን ከበቧት። መላእክት ጭፍቅ እንዳለች እንደ ሮማን ፍሬ ተጨናነቁ። የእግር ጫማ መረገጫ ያህል ቦታ እንኳ አልተገኘም። ከመላእክት ብቻ በቀር ሁለመናዋ አይታይም ነበር። በእሳት ሰይፎች ታጥራ ነበር እንጂ። በውስጧ የነበሩትን አጋንንትን ሁሉ አጠፏቸው። ፍለጋቸውም አልተገኘም። በነፋስ ፊት እንዳለ ትቢያ ሆኑ። በበረሃ መካከል እንደሚነድ ጢስ ጠፉ። በአሸዋና በሙጫ እንደተደፈነች ውሃ ጉድጓድ ሆኑ። የሰውን ሥጋ የለበሰ ስራው ክፉ የሆነ አንድ ጋኔን አመልጦ አባታችን ገብረ መንፈስ ቅዱስ የሚወደው ጽኑ ተጋዳይ በሚሆን በገዳማዊ አባ ፍሬ ቅዱስ በዓት ትይዩ ባለችው አንዲት ገደል መካከል ተደበቀ። አባታችንም ያችን ገደል ከሁለት ሰነጠቃት፣ አፏንም ከፈተች። በዚያች ገደል ላይ ወድቆ ተጥሎ አገኘው። በመብረቅ መታው። በክፉ አሟሟት ሞተ። ለእንስሳ ለአራዊት ሁሉ በሽታ እንዳይሆን በመሬት ውስጥ አልተቀበረም። ለመጪው ትውልድ ታላቅ ምልክት ይሆን ዘንድ የዋሻው ስንጥቅ እስከ ዛሬ አለ። ሕዝብ፣ አሕዛብ፣ ነገሥታት፣ መኳንንት፣ ሽማግሌዎች፣ ሕፃናት፣ ደናግል፣ መነኮሳት፣ ልዩ ልዩ ልብስ የለበሱ በሐር ልብስ ያጌጡ የከበሩ ወንዶችም ሴቶችም ያዩታል። በተሳሉ ድንጋዮች አባታችን ገብረ መንፈስ ቅዱስን እየደበደበ ሲያሰቃየው የነበረ የዚያ ጋኔን አጥንቶቹ መላ ሰውነቶቹ ሁሉ ወድቆ ይታይ ነበር። አባታችንም ይህንን ከፈጸመ በኋላ ከጌታችን ከኢየሱስ ክርስቶስ ቃል ኪዳን ተቀበለ። በአባታችን በገብረ መንፈስ ቅዱስ ገድል የተቀደሰች ይህች ገዳም የሚሳለሟት ደጅ የሚጠኗት ሁሉ በመንግሥተ ሰማያት ተስፋ ያገኛሉ። ከሩቅም ከቅርብም የጻድቁን በዓል ለማክበር ወደ እርሷ የሚመጡትን ኃጢአት እንዳላገኘው እንደ 40 እንደ 80 ቀን ሕፃን ይሆናሉ። እንደ መጥምቀ መለኮት ዮሐንስ 70 ዘመን ሙሉ በሐዘን ፊቱ እንደጠቆረ በምስጢር ባህር እንደዋኘ እንደ ዮሐንስ ወንጌላዊ ይሆናሉ። ይህንን ሁሉ አስቦ ከአባታችን በዓላት ከፍ ባለች በከበረች በጥቅምት 5 ቀን የአባታችን የገብረ መንፈስ ቅዱስን በዓል ያከበረ ሁሉ በሰው ሁሉ እንደታወቀች እንደ መጋቢት 5 ቀን የሚያት የሚያከብራት ሁሉ እግዚአብሔር አብ ካንተ ጋራ የእሳትን ባህር በግልጥ ይለፍ፣ የመልአከ ሞት የዲያብሎስን ፊት አያይም ብሎ ቃል ገባለት። ከዚህ በኋላ አብ ወልድ መንፈስ ቅዱስ በሚታይባት ባህር ላይ ለሰው ሁሉ መድኃኒት ትሆን ዘንድ የምሕረት ጽዋ ፈሰሱባት። መልአኩ ቅዱስ ዑራኤልን መጥቶ ክብር ይግባውና የጌታችን መድኃኒታችን ኢየሱስ ክርስቶስን ደም በባህር ላይ ጨመረ።
ሕንፃዋ ያማረ በሥላሴ ስም የታነጸች አንዲት ቤተ መቅደስ አለች። የሕንፃዋ ውበት ከፀሐይ 7 እጅ ያበራል። ያችንም ባህር ቅዱሳን ይጠብቋታል። ሥጋቸውንም ለዓይን እንደሚያስደንቅ በምስራቅ እንደሚወጣ እንደ ንጋት ኮከብ ያበራል። ስማቸው የማይታወቅ ብዙ ስውራን ቅዱሳን መጥተው ከገነት አፈር አምጥተው እስከ ዘላለም ድረስ ከክፉ ነገር ምንም በውስጧ እንዳይገባ በዝቋላ ገዳም ላይ በተኑት። የአባታችን የጻድቁ ገብረ መንፈስ ቅዱስ ጸሎትና በረከት ይህንን ከሰማችሁ በጸሎት አስቡን ካሉን ከወንድሞቻቸው ከሁላችሁም ጋር ይሁን ለዘላለሙ አሜን።